አርባ ምንጭ ከተማ የስፖርት ኢንዱስትሪ ከተማ ነች። በርካታ ለረጅም ዓመታት በስፖርት ዙሪያ ላይ ሰፊ በተለያዩ ስፖርት ወጣቶችን የምታፈራበት ኤሪያ ከመሆኑ አንፃር በተለይ ስፖርት ማዘውተሪያ ቦታ ረጅም ዓመት ለወጣቱ ማይከል ያላደረገበት ሄደ ስለነበረ በአርባ ምንጭ ከተማ ታስቦና ታቅዶ በዘመት የተሰራ ነው። በመንግስት ከፍተኛ የልማት ቁርጠኝነት የኮሪደር ልማት አካል በሆነው የስፖርት ማዘውተሪያ ስፍራ ስራ እየተሳካላት በምትገኘው አርባ ምንጭ ከተማ ግዙፍ ስቴዲየም ለመገንባት ውጥን ተይዞ ወደ ስራ ከተገባ ወራቶች ብሎም ዓመታት እየተቆጠሩ ነው። ምክንያቱ ምን ይሆን? በጥቂት ነው የተጀመረው። የ3000 ህዝብን ለመያዝ ተብሎ በ3 ሚሊዮን ብር ታስቦ ምናልባት በትንሽ ዲዛይን የተጀመረ ነው። ነገር ግን ዛሬ ላይ ስንመለከት 8 ቢሊዮን ወጪ የሚፈጅ እስከ በወንበር ልክ 30,000 ያለ ወንበር እስከ 50,000 የመያዝ አቅም ያለው የካፍና የፊፋን ስታንዳርድ ሊያሟላ የሚችል ቀጣይ ላይ የአፍሪካን ጨዋታ ሊያጫውት የዓለምን የተለያዩ ጨዋታዎችን ሊያጫውት የሚችል ታሳቢ ተደርጎ የተያዘ ነው። በኢትዮጵያ የሚገነቡ ስቴዲየሞች መለያ እስከመሆን የደረሰው ከመነሻው እቅድ ሰፍቶ ግንባታ የማካሄድ ስራ በአርባ ምንጭ ስቴዲየምም ይታያል። ይሁን እንጂ ከሌሎች በተለየ የአርባ ምንጭ ስቴዲየም በከፍተኛ የህዝብ ተሳትፎ እየተሰራ እንደሚገኝ ተጠቁሟል። ይህን ሀብት ለመሰብሰብ መንግስትን ታሳቢ ያደረገ ወይም ሌሎችን ታሳቢ ያደረገ ሳይሆን በጋሞ ዞን ውስጥና በአርባ ምንጭ ከተማ ውስጥ ያሉን ህዝቡን መነሻ ያደረገ በአንድ ሰው 1000 ብር ቻሌንጅ ተብሎ 1000 ብር ቢከፍል 8 ቢሊዮን ሊደርስ ይችላል ተብሎ የታሰበ ነው። እስካሁንም ከየትኛውም አካል የመንግስት ገንዘብ በመንግስት በጀት ሳይያዝ ህዝቡን ሞብላይዝ እያደረገ እየተሰራ ያለበት ሁኔታ ነው ያለው። ስቴዲየሙን በተያዘለት ጊዜ አጠናቆ ለአገልግሎት እንዲውል ሰፊ ስራዎች እየተሰሩ መሆናቸውን የጠቆሙት አስተባባሪው ህዝቡ ድጋፍ ለማድረግ ፈቃደኛ መሆኑን ጠቁመዋል። ክልል ውስጥ ያሉ በሁሉም ዞኖች ላይ ምናልባት ሞብላይዝ እንዲያደርጉ እንዲደግፉ ይሄን ስታዲየም የራሳችን እንደሆነ የጋሞ ዞንና የአርባ ምንጭ ከተማ ሳይሆን የክልሉም የአገርም ስለሆነ እየሄድን ያለንበት ሁኔታ ነው ያለውና ምናልባት እኛ ገንዘቡን ለማግኘት እስካሁን የተቸገርንበት ሁኔታ የለም። ሁለተኛ ዙር መንግስት ሰራተኛውም እኛ እንደግፋለን የሚልበት ሁኔታ ነው ያለው። ቀጥታ ገንዘብን ሄደን አምጡ አንልም። እኛ መጀመሪያ ስራዎችን እናሳያለን። ክሊርሊ ምናልባት ይሄ ስታዲየም ውስጥ የሚመጣው ገንዘብ ቀጥታ ወደ አካውንቱ ነው የሚገባው። ብቻም አይደለም ለሌላ አላማ ሊውል አይችልም በፍጹም። ምናልባት ይሄን የሚመሩት የዞኑ አስተዳደር የአርባ ምንጭ ከተማ ከንቲባና ፋይናንሶች ስለሆኑ ለየትኛውም አላማ ስለመውል ምናልባት ምንም የተቸገረው ነገር የለም። በዚህ አይነት ሁኔታ ከሆነ በታለመበት በውላችን መሰረት ቀጣይ ሚያዝያ ላይ ይሄን ስታዲየም ልናስኬድ እንችላለን የሚል እንተናለን። እንደነ ደጉ ደበበ፣ አበባው ቡጣቆና ገረሱ ሸመን አይነት ባለተሰጠው ኮከቦችን ለኢትዮጵያ እግር ኳስ ባበረከተችው አርባ ምንጭ የተጀመረው ደረጃውን የጠበቀ ስቴዲየም የመገንባት ስራ የሀገር ጭምር መሆኑን ታሳቢ በማድረግ የሚመለከታቸው የዘርፉ ባለሙያዎች በትኩረት ሊመለከቱት ይገባል።